ማታ ለመተኛት አልጋህ ላይ ስተኛ አእምሮህ ማቆሚያ በሌለው በሐሳብ ማዕበል ውስጥ ገብቶ ያውቃል። ካለፈው ሕይወትህ የሠራውን ስህተት እያስታወስክ ራስህን ትወቅሳለህ ወይስ ስለ መጪው ጊዜ፣ ስለ ነገ ሕይወትህ፣ ስለ ገንዘብና ስለ ሥራ ከልክ በላይ ትጨነቃለህ? ይህ አሰልቺ ስሜት ኦቨርአክቲንግ ወይም ከልብ በላይ ማሰብ ይባላል። I beg your pardon, overthinking. Overacting is just like acting over, okay? Acting, over. Overthinking is the same way acting over the time limit. ከልክ በላይ ማሰብ overthinking ወይም ከልክ በላይ ማሰብ ይባላል። ከልክ በላይ ማሰብ ልክ እንደ ወጥመድ ነው። ብዙ ባሰብ ቁጥር ይበልጥ ትታሰራለህ። ዛሬ በዚህ ቪዲዮ አእምሮህ ከዚህ በእስራት ሰንሰለት አውጥተህ ሰላም የምታገኝባቸው 5 ድንቅ ስነልቦናዊ መፍትሄዎችን በዝርዝር እንመለከታለን። አእምሮህ ነፃ ለመውጣት ቪዲዮውን እስከ መጨረሻው ተከታተል። ወደ መፍትሄው ከመሄዳችን በፊት ግን አንድ ነገር እንረዳ። ማሰብ ለሰው ልጅ የተሰጠ ትልቁ ስጦታ ነው። ነገር ግን ከልክ በላይ ማሰብ ስጦታ ሳይሆን በሽታ ነው። ማሰብ ወደ ተግባር ይመርሃል። ከልክ በላይ ማሰብ ግን ተግባርን ሽባ አድርጎ ባለህበት ያስቀርሃል። ልክ መኪናህን ቁመህ ማርሽ ውስጥ ስታስገባ ጋዞን በኃይል እንደመንካት ነው። ሞተሩ ይጮሃል፣ ነዳጁ ያልቃል፣ መኪናው ግን 1 ሴንቲሜትር እንኳን አይንቀሳቀስም። አእምሮህ በሐሳብ ይዝላል፣ ሰላምህ ይጠፋል፣ ሕይወትህ ግን አይቀየርም። አንደኛው መፍትሄ ሐሳብህን ወደ ወረቀት መለወጥ ነው። አእምሮአችን ሐሳብን ለማመንጨት እንጂ ለማከማቸት አልተሰራም። ብዙ ሐሳብ ጭንቅላቱ ሲጨናነቅ አእምሮህ ግራ ይጋባል። ስለዚህ ማታ ላይ ወይም ሲጨንቅህ አንድ ወረቀት ስክሪፕት አውጣና የሚያስጨንቅህ ነገር በሙሉ ዘርግፈህ ጻፈው። ሐሳብህ ከጭንቅላት ወጥቶ ወረቀት ላይ ሲያርፍ አእምሮህ ነገሩን እንደቆጣጠረው ያስባል። ወዲያውኑ ሰላም ታገኛለህ። ሁለተኛው መፍትሄ የምትቆጣጠረውን ነገር ብቻ ለይተህ ወቅ። ከልክ በላይ የምናስበው ልንቀይረው የማንችለው ነገር ለመቀየር ስንሞክር ነው። ያለፈውን ትናንት መለወጥ አትችልም። ፓስት ኢዝ ፓስት፣ አንድ ያልፏል። ፓስት ኢዝ ፓስት። ለርን ፍሮም ዘ ፓስት፣ ከባለፈው ተማር። ኤንድ ፕላን ዘ ፊውቸር፣ ለወደፊቱ አቅድ። አክሰፕት ኢፍ ዩ ካንት ቼንጅ ኢት፣ የማትቀይረውን ነገር ተቀበል። የሰዎችን አስተያየት መቆጣጠር አትችልም። አንተ መቆጣጠር የምትችለው አሁን በእጅህ ያለውን ሰዓትና የምታደርገውን ተግባር ብቻ ነው። ልትቀይረው ለማትችለው ነገር መጨነቅህን አቁምና አሁን ልታደርገው የምትችለውን ትንሹን ነገር ላይ ትኩረት አድርግ። ሶስተኛው መፍትሄ የ5 ሰከንድ ህግን ተጠቀም። ከልክ በላይ ማሰብ የሚጀምረው አንድን ሥራ ለመስራት አስበህ አእምሮህ ሰበብ እንዲፈልግ ጊዜ ስትሰጠው ነው። ለምሳሌ ስፖርት ለመስራት ወስነህ ማሰብ ከጀመርክ አእምሮህ ያዳክመሃል። ነገ ትሰራለህ ይልሃል። ስለዚህ አዲስ ሥራ ስታስብ ከ5 ተነስተህ ወደ ታች ቁጥር 5 4 3 2 1። ልክ አንድ ቁጥር ላይ ስትደርስ ሳታስበው ወዲያውኑ ተነስና ሥራህን ጀምር። ለአእምሮህ የምታስብበት ጊዜ አትስጠው። አራተኛው መፍትሄ ወደ አሁኑ ሰዓት ተመለስ። ጭንቀት ማለት ወይ ወደ ትናንት መጓዝ ነው ወይ ደግሞ ወደ ነገ መሮጥ ነው። አሁን ባለህበት ሰዓት ግን ምንም አደጋ የለም። አሁን ያለህበት ሰዓት ሰላም ነው። አእምሮህ በጣም ሲባዝን ይህንን ዘዴ ተጠቀም። በዓይንህ የምታያቸውን 5 ነገሮች አስተውል። በእጅህ ልትነካቸው የምትችላቸውን 4 ነገሮችን ንካ። በጆሮህ የምትሰማቸውን 3 ድምፆች አዳምጥ። በአፍንጫህ የምታሸታቸውን 2 ነገሮች አሽት እና በአፍህ የምትቀምሳቸውን 1 ነገር ብቻ አስብ። ወይ ደግሞ ተነስና ውሃ ጠጣ፣ አሊያ ደግሞ 10 ፑሻፕ ስራ፣ ወይ ደግሞ ሻወር ውሰድ። ይህ ዘዴ አእምሮህ ከሩቅ ሐሳብ መልሶ አሁን ወዳለህበት ክፍል ውስጥ እንዲያርፍ ያደርገዋል። አምስተኛው መፍትሄ ፍጹም ለመሆን አትልፋ። ብዙ ጊዜ ከመጠን በላይ የምናስበው ስራችን ፍጹም ወይም ፐርፌክት እንዲሆን ስለምንፈልግ ነው። ሰዎች ምን ይሉኛል፣ ስህተት ብሰራስ የሚለው ፍርሃት ያስረናል። እውነታው ግን ምንም ስራ ፍጹም ሆኖ አይጀመርም። ኪፕ ኢን ማይንድ፣ የመጀመሪያው ስራ ከልክ የመጀመሪያው ስራ ከሆነ the first step is always the hardest። የመጀመሪያ ካልሆነ እየተሳሳትክ መስራትህን ቀጥል። ካልተሳሳትክ አትማርም፣ ካልጀመርክ ደግሞ አታሸንፍም። ስለዚህ ከተሳሳተ ስራ ጀርባ ትልቅ ትምህርት እንዳለ እወቅና ፍጹምናን ሳትጠብቅ ለራስህ በድፍረት ስራ። ከልክ በላይ ማሰብ አእምሮህን የሰራብህ የውሸት ድራማ ነው። ጭንቅላት ውስጥ ከሚሆኑት መጥፎ ነገሮች መካከል 99 በመቶዎቹ በእውነተኛው ሕይወት ውስጥ መቼም አይከሰቱም። it can't be happening። ስለዚህ አእምሮህን ከእስራት ፈተህ ዛሬን በሰላም ኑር። ከዛሬዎቹ 5 መፍትሄዎች ውስጥ አንተን ይበልጥ የጠቀመ የትኛው ነው? ኮሜንት ላይ አስፍሩልኝ። ይህ ቪዲዮ ሰላም ከሰጠህ ላይክ እና ሼር ማድረግን አትርሳ። እንደዚህ አይነት ስነልቦናዊ መፍትሄዎች ሁልጊዜ እንዲደርሱ ቻናሉን አሁኑኑ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ አእምሮአችሁን ነፃ አውጡ። ጤና ይስጥልን።